ዶክተር እንግዲህ ስራውን ሰራ ማለት ነው። ቤሪና የዴቭን እናት አንድ ላይ ከዳይመንድ ጋር ሆነው አገታቸው። አደይም ከጀርባ አለች ማለት ነው። ዴቭ ሲሰማ እንግዲህ እየበረረ መጣ ወደ ታገቱበት። የዴቭም እናት ከኤርፖርት እንግዲህ መልሰዋታል ማለት ነው። ጎበዞች ናቸው። አደይ ለምን እንደዚህ እንዳደረገች ለምንስ እንደዚህ ማድረግ እንደፈለገች እያንዳንዱን ነገር ትነግርኛለሽ። የት ነው የምትሄጂው? ህይወቴን በሙሉ ሲኦል አድርገሽ መሄጃ የለሽም አለቻት። ከዛ በኋላ እንግዲህ በጣም ከባድ ጭቅጭቅ ተነሳ። አደይ ስለ እናቴ አንዲት ነገር መጥፎ ነገር እንድትናገሪ ለሰከንድ እንኳ አልፈቅድልሽም፣ ትሰሚያለሽ አላት። ከዛ አፍህን ዝጋ፣ እኔ ካንተ ጋር ምንም አይነት ንግግር የለኝም። አቶ ዴቭ ትሰማለህ? ከዚህ በኋላ የኔና ያንተ ነገር አብቅቷል። ግን ደግሞ እናት ከኔ ምን እንደምትፈልግ እያንዳንዱን ነገር ማወቅ እፈልጋለሁ። ለምን እንደዚህ እንዳደረገች ምንድን ነው የምትፈልገው? ከልጄ ህይወት ውስጥ ውጪ አለችኝ፣ ወጥቻለሁ። እና ታዲያ ለምንድን ነው የምታሰቃየኝ? ምን አደረኳት? እኔ ያደረኳት ነገር አለ? ምንድን ነው የምትፈልገው ከኔ ስትል እንግዲህ በጣም ተናዳ ትሁቴ ተናገረች ማለት ነው። አደይ ማለት ነው። ከዛ በኋላ እንግዲህ አደይ እሺ ምን አደረኩኝ? ምን ያደረኩት ነገር አለ ስትልም የዴቭ እናት እንግዲህ ከልጄ ራቂ ስልሽ ከአንዴም ሁለቴ ሶስቴ እምቢ ብለሻል። ስለዚህ ከዚህ በኋላ ከልጄ አትርቅ ያለሽ ወይስ አትርቂም ስትላት የዴቭ እናት ያንቺን ልጅ በህይወቴ ውስጥ የለም ወጥቷል። ስለዚህ ባክሽን ተይኝ፣ አንቺም የራስሽን ኑሮ ኑሪ፣ እኔም የራሴን ኑሮ ልኑርበት፣ በቃ ተይኝ አለቻት። ከዛ በኋላ እንግዲህ ዴቭ ምንድን ነው ያልሽው? አደይ አዎ በህይወቴ ውስጥ የለህም፣ ከህይወቴ ውስጥ ወጥተሃል፣ ተውኝ በቃ እኔ የራሴን ህይወት ልኑርበት፣ የራሳችሁን ህይወት ኑሩ፣ እባካችሁ ተውኝ። እኔ የምኖርላቸው የኔን እጅ የሚጠብቁ ቤተሰቦች አሉኝ። ስለዚህ እኔን ተውኝና አንተ እንደፈለክ መሆን ትችላለህ። ስላንተ ምንም የሚመለከተኝ ነገር የለም፣ ትሰማለህ አለችው። አደይ እንዴት ነው የምትናገሪው አደይ ሲላትም እንደዚሁ እንደሰማኸው። ከዛም ዳይመንድ ደግሞ ስለ እህቴ አንድ ነገር አወራለሁ ብትል ዴቭ እመነኝ ለእያንዳንዱ ነገር ዋጋ ትከፍልበታለህ አለው። ከዛ እያስፈራራኸኝ ነው እንዴ? አንተ ትፈራለህ እንዴ? ለምን ብዬ አስፈራራሃለሁ? ስለዚህ ከዚህ በኋላ እህቴ አጠገብ ትደርስና የምሬን ነው ዋጋ አስከፍልሃለሁ አለው ዳይመንድ። ምን ነው እህቴ ማለት አላበዛኸውም? እንዳንተ ደግሞ እህቴ አትፈልግህ ወደዛ። አዎ እህቴ ናት አደይ። ምን ነው በዚህም ልትቀና ነው እንዴ? ለማንኛውም ከዚህ በኋላ ግን አደይ ጋር ደርሳለሁ የምትል ከሆነ እመነኝ ዋጋ ትከፍልበታለህ አለው። ከዛ እያስፈራራኸኝ አንተ የምትፈራ ሰው አይደለህ፣ ግን ደግሞ ህግን ትፈራለህ ብዬ ተስፋ አድርጋለሁ። አይ ህግ አልፈልግም የምትል ከሆነ የኔን ያንተ ጉዳይ ቀላል ነው። እኔ ዳይመንድ ለሚሰማ ሰው ነው እንጂ መናገር ለማይሰማ ሰው ትርፉ ምን ዋጋ አለው አለችው አደይ። ከዛ በኋላ እንግዲህ ምንድን ነው ያልሽው አደይ ሲላት አደይ አትበል አንተ፣ ወደዛ ዞር በልልኝ፣ በጣም ያንተን ድምፅ መስማት ነው ያስጠላኝ፣ አንቺ የማትረቢ ልጄን ነው እንደዚህ ያልሽው ስትል እንግዲህ የዴቭ እናት አሁንም ተነሳችና አዎ አንቺ ልጅሽን እንደዛ ያልኩት ምክንያቱም አሁን ከአንቺ ጋር እኔ ምንም አይነት ክፉ ደግ መነጋገር አልፈልግም። የዴቭ እናት ብቻ ከህይወቴ ውስጥ ውልቅ ብላችሁ ውጡልኝ እባካችሁ፣ ከህይወቴ ውስጥ ውጡ፣ አልፈልግም። እኔ አልደርስባችሁም፣ እናንተም አትድረሱብኝ። ከዚህ በኋላ እናንተም አታውቁኝም፣ እኔም አላውቃችሁም አለቻቸው። ከዛ እንግዲህ እንዴት ነው ዋካችሁ የልብ የተሰማት? ለነገሩ ይበላል። ዴቭ እኮ ነው መውደቂያውን ያላወቀ ያለ ቦታው ገብቶ እያለች እንግዲህ ያዙኝ ልቀቁኛለች ማለት ነው። መቼም ምላሷ አይሞትም እዛዋ ቁጭ ብሎ። ከዛም አደይ እንግዲህ መናገር ያለባትን ነገር በሙሉ ተናገረች፣ አንድም ሳይቀር። ሲጀመር የዴቭ እናት አንቺ ተንበርክከሽ ይቅርታ ጠይቀሽኝ ከልጄ ጋር ሁኚ እባክሽ፣ ነገሮችን ሁሉ እኔ ነኝ አበላሸሁት ብለሽ እንኳን ብትለምኚኝ እመኚኝ መቼም ይቅርታም አላደርግላችሁም፣ ከልጅሽ ጋርም መኖር አልፈልግም።
ከዛ በኋላ እንግዲህ አደይ ቆራጥ መሆኗን ሲያቅ ዴቭ ልመናውን ጀመረ። አደይ እኔ የኔና አንቺ ነገር እንደዚህ በመሆኑ በጣም አዝናለሁ። እውነት በል እስኪ አዘንክ እንዴ ዴቭ? ትገርማለህ በጣም። አንድም ቀን እንደዚህ ትሆናለህ ብዬ አስቤ አላውቅም በሰው ወሬ። ግን ደግሞ እድሜ ለልዬና ለዳይመንድ ህይወቴን ታደገውልኛል። ዶክተሩን አልሰማ ብዬ ነው እንጂ እኮ እሱ ብዙ ነገር ብሎ ነበር። ዶክተር ዶክተር አትበይ፣ የዶክተርን ስም አጠገቤ እንዳትጠሪ ያላት። እጠራለሁ 10-15 ጊዜ ትሰማለህ? በዚህ ሰዓት እሱ ነው ከኔ ጋር የቆመው። እሱ ያደረገልኝን አንተ ሩቡን እንኳ አላደረክልኝም። ከዛ ለዛና ሆቴል ውስጥ አንድ ላይ ያገኘኋችሁ። አንድ ላይ አብራችሁ ልታድሩ ነበር እንዴ? ይበቃሃል ዴቭ ስትል እንግዲህ በጥፊ ግጥም አደረገችበት አደይ። ከዛ በኋላ አደይ እኔ ላይ እጅሽን አነሳሽ፣ የማትታረም ከሆነ ከዚህ በላይ የሚጠብቅሃል አለው ዳይመንድ። ዳይመንድ እኔ ካንተ ጋራ ምንም አይነት ንግግር የለኝም፣ አሰማም እንዴ? ስነ ስርዓትን ያዝ። አልይዝም። ስነ ስርዓት ባልይዝስ? ስነ ስርዓት የምታቅስ የምትመስላለህ። ስነ ስርዓት ያዝ ስትለኝ፣ ለማንኛውም ደግሜ አላስጠነቅቅህም። ከዚህ በኋላ ከእህቴ ራቅ። እሷን የሚፈልጉ በሺዎች ሞልተዋል። ስለዚህ ከዛም ዳይመንድ ተው፣ ለማይሰማ ሰው ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ ና እንሂድ ብላ እሱን ጎትታው እንግዲህ ጥላው ሄደች ማለት ነው። ከዛ በኋላ እንግዲህ ዳይመንድ እንዴት ነው የሚያደርጋት እችን ሰው ሲል እንግዲህ በጣም ነበር የተናደደው ማለት ነው። ማነው ዴቭ? አደይ ናት ለእኔ እንደዚህ አይነት መልስ የሰጠችኝ? እንዴት? ቆይ ለምን? ምንድን ነው ያደረኳት እኔ ሲል እንግዲህ ያዙኝ ልቀቁኝ አለ። ምንድን ነው ያደረኳት ነው ያልከው? ኧረ ተው እባክህ፣ ለሰሚውን ግራ ነው እኮ። ምንድን ነው የደረኳት አይባልም። ያደረካትን እኮ አንተ ራስህ ታውቀዋለህ። ስለዚህ ከዚህ በኋላ ግን ከህይወቷ ውስጥ ውልቅ በል። በቃ የራሷን ህይወት ትኖር። አንተም የራስህን ህይወት መርጠሃል አይደለ? ስለዚህ ተዋት ልጅቷን፣ ከዚህ በኋላ አጠገቧ እንዳትደርስ አለው። ከዛም እንግዲህ እሺ በቃ አልደርስም። አዎ እንደዛ ነው የሚባለው። ከዚህ በኋላ አጠገቧ ባገኘ እመነኝ ዴቭ አንተን አያደርገኝ አለው። እሺ አልኩኝ እኮ አሰማኝም እንዴ ዳይመንድ? በቃ አልደርስም። አደይም ና ዳይመንድ እንሂድ ብላ እንግዲህ ዳይመንዶን ይዛው ሄደች። ዴቭ በጣም ነበረ የተናደደው ማለት ነው፣ በጣም። ከዛ በኋላ አደይ አንድም ቀን እንደዚህ ትሆንብኛለችም ትቀየርብኛለችም አስቤ አላውቅም፣ ግን ተቀየረች። ተዋት፣ እንደማትሆን እኮ ደጋግሜ ነግሬህ ነበረ የኔ ልጅ። አንተ ግን አልሰማ ብለኸኝ ነው እንጂ። አይኸው አየሃት አይደለ እንዴት እንደሚያደርጋት። እቺ ልኳን ከማታጋራ እቤቴ ልታመጣ ያንተ ሚስት ልታደርጋት? በፍጹም። እኔ በይወጥማ አንቺ ልክ ነበርሽ፣ ፍቅርም ሁላቸውም ልክ ነበሩ። እኔ ነው እንጂ ሁሉ ነገር ታውሮ አልሰማ ብዬ ያልሆነ ነገር ውስጥ የገባሁት። ግን አሁን ይቅርታችሁን እፈልጋለሁ እናቴ። መስሎኝ ነበረ፣ የምትወደኝም መስሎኝ ነበር፣ ግን እሷ በፍጹም እኔን አትወደኝም። ስለዚህ ማዬ ይቅርታ አድርጊልኝ እባክሽ እናቴ አለች። ከዛ በኋላ እኔ ይቅርታ አድርጌልሻለሁ፣ እኔ ይቅርታ አድርጌልሃለሁ ልጄ፣ ግን ዳግመኛ እዚችን ልጅ ጋር እንድትደርስ ስል አልፈልግም። በፍጹም አታስቢ ማዬ፣ ጭራሽ እሷ ጋር በጭራሽ አላደርገውም። ጎበዝ የኔ ልጅ፣ ቆራጥ ስለሆንክልኝ ደግሞ ደስ ብሎኛል አለችው። ከዛም እንግዲህ እሽማ አመሰግናለሁ፣ እዛም ስለሰማኸኝ አመሰግናለሁ ልጄ አለችው። እማዬ አሁን አንቺ ትሄጃለሽ፣ ከዛም እኔም ከቤሪ ጋራ ትንሽ እዚህ አሳልፈን እመጣለሁ። እሺ እናቴ አላት። እሺ የኔ ልጅ፣ ግን ስለተረዳኸኝ አመሰግናለሁ። እንዳላዘንክብኝም ተስፋ አደርጋለሁ ልጄ። ማንኛውም እናት ለልጇ የምትመኘው ነው እኔ የምመኝልህ። ስለዚህ አደይ የምትባለዋን ሴት ካሁን በኋላ ከህይወት ውስጥ አስወጣት አለችው። እማዬ የለችም እኮ ወጥታለች አደይ ከዚህ በኋላ በውስጤ አትኖርም፣ አታስቢ እሺ እማዬ። በፍጹም በውስጤ ልትኖርም አትችልም። የኔና የእሷ ነገር አብቅቷል። እስከ ወዲያኛው እስከ ዛሬም ስትጫወትብኝ ነበር ለካ። እኔ እኮ ፍቅር እየደጋገመች ትለኝ ነበረ። ፍቅር ግን በእኔና በእሷ ግንኙነት የምትቀና መስሎኝ
ፍቅርን ሁሌ የምቆጣት ነበረ። ለካ ፍቅር ልክ ነበረች። ታውቃለህ ፍቅር ለአንተ እንዴት እንደምትቆረቆር። አንተ ግን ምንም ሊገባህ አልቻለም። በዙሪያ የሚካሄደውን እንኳን ማየት አልቻልክም። ለማንኛውም አሁንም በጊዜ አምልጠሃል። ከዚህ በኋላ ግን ስለ እሷ አይደለም ለደቂቃ ልታስብ ይቅርና ስለ እሷ አንዲት ነገር ብሰማ የኔና ያንተ እናትና ልጅ እዚህ ጋር ይቋጫል አለችው። ማያታስቢ በፍጹም ከዚህ በኋላ አበቃ እኮ የኔና ያደይ ነገር አለ። ለውሳኔ እንግዲህ ቸኮለ። በኋላ የሚጸጸትበትን ነገር እንግዲህ አሁን ወስኗል ማለት ነው። በኋላ ግን በዳዴው እንኳን ቢሄድ አደይ የባክሽን ማሪኝ፣ ነገሮችን ሳላውቅ ነው ያበላሸውት ብሎ እንኳን ይቅርታ እንኳን ቢጠይቅለት ይቅርታ እንዳታደርግለት አድርጎ ነው የሰባበራት። አደይን ገባችሁ? በጣም ነው የተናገራት። በጣም ነበረ ካፉ የሚወጣው ነገር በጣም አጸያፊ ነው። በተለይ ትናንት የተናገረው ንግግር አደይ ብትሰማ እንግዲህ አስባችሁታል የሚፈጠረው ነገር። አስመሳይ ናት አደይ፣ አስመሳይ። እስከ ዛሬም እየተጫወተችብኝ ነበር እኮ እስከ ዛሬ ምን አይነት ስትጫወት ነበር የከረመችው ለካ። ወይኔ ዴቭ አለማወቄ እያለ እንግዲህ ያዙ ልቀቁኝ አለ ማለት ነው። ከዛም በኋላ አሁን አልፏል እኮ ማሚም ወደ መጣችበት ትሂድ፣ እኔ እናንተም ደግሞ እዚህ ትንሽዬ የሆነ ጊዜ ያሳልፈን እንሄዳለን ዴብዬ አለችው። ከዛ በኋላ አዎ ምንም ችግር የለውም እንሄዳለን። ከዛም አዎ እንደዛ ይሻላል እንሄዳለን። አሁን ግን ትንሽ የማስተካከለው ነገር ስላለ ከዛ እሱን አስተካክለን እንሄዳለን አላት። አዎ እንሄዳለን ቤርዬ። ስለዚህ ከዚህ በኋላ ከዛም እንግዲህ አባዬ ማን ነው ደውሎልሻል? አባዬ ጋር አሁን መሄድ አለብሽ እናቴ። እኔና ቤሪም የምናስተካክለውን ነገር አስተካክለን እንመጣለን አላት። እሺ የኔ ልጅ፣ ስለዚህ አሁን የምልህን በሙሉ ታደርጋለህ ልጄ አለችው። ደግሞ ምንድን ነው እማዬ የቀረ ነገር አለ እንዴ ሲላት፣ አዎ የቀረ ነገርማ ዳግመኛ ይችን ልጅ እንደማታገኛት ቃል ገባልኝ። እኔም ደግሞ በአንተ ላይ እምነት ኖሮኝ ወደ መጣሁበት እንድመለስ አለችሽ። በቃ እማዬ እሱ ችግር የለውም ቃል እገባልሻለሁ። ከዚህ በኋላ አደይ የምትባል በህይወቴ ውስጥ የለችም እመኚኝ። ስለዚህ እባክሽ አሁን አንቺ አትጨነቂ እናቴ፣ አንቺም ወደ መጣሽበት ሂጂ። እኔም ደግሞ ነገሮችን አስተካክዬ ተመልሼ እመጣለሁ። ከዛ ሰርጋችንም እዛው ይሆናል አላትሽ አለች። ከዛ በኋላ እንግዲህ በቃ ሄዳለሁ ብላ ሄደች። ና አለንትና ደግሞ እታለም ደግሞ እንዴት ሳትደውልልኝ ትሄዳለች? የኔና የሷ ነገር እንደዚህ ነው እንዴ? ቆይ እንዴት ነው ቻው በቃ ልሄድ ነው ሳትለኝ እንዴት ትሄዳለች? ስትል እንግዲህ በጣም ተናዳ ተናገረች ማለት ነው። በሷ ስም ይቅርታ እታለም፣ ግን እማዬ አስቸኳይ የምፈርመው ነገር አለ ብላ ነው የሄደችው። እኔ እንኳን ደርሰሽ ሰላም በያትና ሂጂ ቻው ብለሻት ሂጂ ስላት አይሆንም ብላኝ ነው የሄደችው። እንግዲህ በጣም ይቅርታ በሷ ስም በጣም ተናድጄባታለሁ። በጣም እኔና አልሚ እኮ በጣም ብዙ ነገር አሳልፈን ነበረ፣ ግን እንደዚሁ ይቀራል ብዬ አላሰብኩም አለች። እንግዲህ ታለም ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። ዶክተር እንግዲህ ታሪክ ሰርቷል ማለት ነው። የዴቭን እናትና ቤሪን አንድ ላይ አጉሯቸው እንደ በሬ አስቀምጧቸዋል። ዴቭ ደርሶ እንግዲህ ከዶክተሩ ጋር ኃይለኛ ግብግብ ፈጥሯል ማለት ነው። የዴቭ እናት ይገባታል ትላላችሁ?